አሁን ወደ ቤጂንግ ዙ እየሄድን ነው። የባቡሩ የአንድ የመድረሻ ጣቢያ ቤጂንግ ዙ ጣቢያ ነው የሚለው። የቤጂንግ መካነ እንስሳት መጠለያን አብረን እንጎበኛለን። ጉዞ ወደ ቤጂንግ መካነ እንስሳት በየዓመቱ 5 ሚሊዮን የውጭ ሀገር ጎብኚ የሚጎበኘውን መካነ እንስሳት ለማየት ጓጉቻለሁ። ከናፍጋ የተነሳውበት ባቡር ቤጂንግ ዙ ፌርማታ አለው። በቤጂንግ ከሚገኙ የቱሪስት መስህቦች አንዱ ይህ የቤጂንግ መካነ እንስሳት መግቢያ ነው። ኢትዮጵያዊው የደን ባለሙያ ዶክተር ኃይሌ ሽፈራው አብሮኛል። ቻይናውያን ጠንካራ የጉብኝት ባህል አላቸው። እንደ ቻይና መስራት፣ እንደ ቻይና መዝናናት። ተፈጥሮን ለመጠበቅ መስራት ብቻ ሳይሆን በተፈጥሮ ቅጥር ማሳለፍንም ባህል አድርገውታል። አሁን ወደ ቤጂንግ ዙ ዋይልድ ላይፍ መጠለያ ገብተናል። የቤጂንግ መካነ እንስሳት እንደ አውሮፓውያኑ አቆጣጠር በ1906 ተከፈተ። የመግቢያ ክፍያ የከፈልነው በጣም የተመጠነ ገንዘብ ነበር። የ89 ሄክታር ቆዳ ስፋት ያለው ዋና ከተማ ላይ ያረፈ የተፈጥሮ መስህብ። ቻይና በሁሉም ረገድ ትልቅነቷን ተናግራ ሳይሆን አሳይታ የምታሳምን ሀገር ናት። የቻይና ቤጂንግ መካነ እንስሳት 14500 የዱር እንስሳት ይገኙበታል። 950 አይነት ዝርያዎች መኖሪያ ነው። ከመግቢያው አቅራቢያ የሚገኘው ቀዳሚ መዳረሻ የፓንዳ መኖሪያ ነው። ቻይናዎች የሀገራቸውን ብርቅዬ በስስት ይመለከታሉ። የመካነ እንስሳቱ የፓንዳ ግዛት ሰፊ ነው። የፓንዳው ቁጥርም ፓንዳ ለመመልከት የሚመጣው ጎብኚ ቁጥርም ከሌላው ይለያል። ቻይና የሀገር ውስጥ ቱሪዝም አድጓል። በዓለም ላይ ስም ካላቸው መካነ እንስሳት ጥቂት የሚባሉትን አይቻለሁ። የቤጂንግ ግን ጎብኚ የማይነጥፍበት ነው። ግዙፉ ፓንዳ በመሬት የሚኖር እንስሳ ነው። የቀርከሃ ደኖቹ የመኖሪያ ምርጫዎቹ ናቸው። ፓንዳ ቀደም ባለው ጊዜ ሞቃታማ ስፍራ ምርጫቸው ነበር። ያ ዛሬ ተቀይሯል። በዓለም ያለው ግዙፉ ፓንዳ አጠቃላይ ቁጥሩ ከ1864 አይበልጥም። መጀመሪያ ያየሁት ግዙፉን ፓንዳ ነበር። የፓንዳ አዋቂ
ከ100 እስከ 115 ኪሎ ግራም ይመዝናል። የቻይና መገለጫ ነው። በድፍን ቻይና ግን አይኖርም። ለመኖር 3000 ሜትር ከፍታ ያለው ስፍራ ይመርጣል። ዝም ብዬ ስመለከተው አሻንጉሊት እንጂ ፍጥረት አይመስልም። የፓንዳ ማስታወሻ ብቻ ወደሚሸጥበት የስጦታ መደብር ጎራ አልኩ። እውነትም ፓንዳና ቻይና ያስብላል። ቤጂንግ መካነ እንስሳት የፓንዳ ተፈጥሯዊ መኖሪያ እንዲመስል ተደርጓል። ፓንዳዎች ዋና የሚሆንላቸው ፍጥረት ናቸው። ጥሩ ዋናተኛም ይባላሉ። ዛፍ መውጣትም ተክነውበታል። ፓንዳ በቻይናውያን ዘንድ የአብሮነትና የወዳጅነት ምልክት ተደርገው ይቆጠራሉ። ይህ የፓንዳ ማሳያ እልፍኝ እንደ አውሮፓውያኑ አቆጣጠር በ1989 የተገነባ ሲሆን 10,000 ካሬ ሜትር ስፋት አለው። ፓንዳው ሲንጎማለል ማየት አይጠገብም። ፈዝሻለሁ። የአዕዋፍ አይነቱም ብዙ ነው። ንስርን ጨምሮ በርካታ የወፍ ዝርያዎችን ይዟል። እንደ አውሮፓውያኑ አቆጣጠር በ1970ዎቹ ቻይና ከምዕራቡ ዓለም ጋር ዲፕሎማሲያዊ ግንኙነት ስትፈጥር ከአውስትራሊያ፣ ፈረንሳይ፣ ሜክሲኮ፣ ኔፓል፣ ስፔን፣ ስሪላንካ፣ ዩናይትድ ኪንግደም እና ዩናይትድ ስቴትስ የተለያዩ ዱር እንስሳትን ተቀብላለች። ቤጂንግ መካነ እንስሳት ይህንን የፓንዳ ቅጥር የመሰለ 16 የዱር እንስሳት ማሳያ ቀጠናዎች አሉት። እንጓዝ። የተለያዩ የአዕዋፍ ዝርያዎችን እየዞርኩ ጎበኘው። የሳይቤሪያ ነብር፣ የቴቢት ጋዜል፣ የእስያ ጥቁር ድብ፣ የእስያና የአፍሪካ ዝሆኖች፣ የሌሊት ወፎች፣ ጉሬላዎች፣ ጉማሬዎች የያዘው ብዙ አይነት ነው። ብዙ ኢትዮጵያዊ ቤጂንግ ይመጣል። እዚህ ሳይደርስ መመለሱ ሊቆጨው እንደሚገባ ነግረዋለሁ። ሌላው ግዙፉ የዱር እንስሳቱ የሚገኙበት ቦታ ነው። ከታይገር ጋር የተያየሁበት የሳይቤሪያው ፍጥረት በሞገስ ይንጎማለላል። ሰፊና ምቹ ግዛት አለው። ይሄ የተለያየ የነብር አይነት የሚጎበኝበት የመካነ እንስሳቱ ቅጥር ነው።
አንበሳ አንበሳ ከሚኖርበት ሀገር ስለሄድኩ እንደ ዓለሙ ጎብኚ አልፈዘዝኩም። አኳሪየም አለው። በቻንግ ወንዝ ሰሜናዊ ዳርቻ እንደ አውሮፓውያኑ አቆጣጠር በ1999 የተከፈተው አኳሪየም 120,000 ካሬ ሜትር ላይ ያረፈ ነው። ወደ አኳሪየሙ ለመግባት ለቅጥር ግቢው ከተከፈለው ተጨማሪ ልዩ ክፍያን ይጠይቃል፣ 160 ዩዋን። የአኳሪየሙ ውሃ 42,000 ካሬ ሜትር ላይ ያረፈ ነው። የዶልፊን ትርኢት ለማየት ተመራጩ ቦታ። ይሄ እንግዲህ የዞን መጠለያው ቦታ ነው። ሙሉ ለሙሉ ጫካ ውስጥ ሳይሆን ቤት ውስጥ ነው የሰሩት። ለጥንቃቄ በግዙፍ ብረቶች ታጥረዋል ዞኖቹ። የቤጂንግ የዱር እንስሳት መጠለያ እጅግ ግዙፍና ሰፊ ነው። ከአውስትራሊያ ካንጋሮ እስከ አፍሪካን ሳፋሪ ጸጋዎች የሚታዩበት በቤጂንግ ቆይታዬ የማይረሳ የምለውን ጊዜ በመካነ እንስሳቱ ቅጥር ግቢ የሚገኘው ወንዝ የአዋፍ መጠጊያ ሆኗል። አራት 150 የሚሆኑ የየብስ 500 የሚጠጉ ደግሞ የውሃ እንስሳት መኖሪያው የቤጂንግ መካነ እንስሳት ወፍ ያደመቀው ቅጥር አለው። በቤጂንግ ቆይታዬ የማይረሳ የምለውን ጊዜ ካሳለፍኩበት ቦታ አንዱ ቤጂንግ መካነ እንስሳት ነው። ቆንጆ ጊዜ ነበረን አይደል?